በእውነት ተው፣ ትጎዳለህ። እኔ በጣም አዝንልሃለሁ። ለአንተ ትጎዳለህ። ሴት ልጅ ሲቆርጥ ይቆርጣል ብለሽ የለ ወይ? ወንድ ደግሞ ሲቆርጥ ይቆርጣል ነው ያልከው? በእውነት እንዳይመስልህ፣ የጎዳሃት አንተ ነህ፣ የሰበርካት አንተ ነህ። እችን ልጅ እንደገና ዛሬ ያንን አክምበታለሁ ለወደፊት ህይወታችን ሳስብ ነበር። ጥሩ ነው ማሰብክ፣ ግን ወደፊት ህይወትን አብረክ ስትኖር ነው። እንደውም በፊት ከሰበርካት ይልቅ አሁን ነው ቀብረሃት የምትሄደው። ይህን ነገር አስተካክል። አብራችሁ ሆናችሁ ነገራችሁን አስተካክሉ፣ ተነጋገሩ፣ ፊክስ አድርግ። ቤት፣ ገንዘብ ፍቅርን አይገዛም። እችሊ ፍቅር አላት። ሂጂ ስልሽ ሄድኩ ብለሽ ትሄጃለሽ፣ እንደገና ትመጭብኛለች አይባልም። ቃላቶችህን አስተካክል። ፍቅር ማለት ያ ነው። ፍቅር ባይኖራ ኖሮ ለደቂቃ አንተ ጋር አትቆምም ነበር። ምን ልትሰራ? በጣም ብዙ በዚህ ሰዓት አንተም ታውቀዋለህ፣ በጣም ብዙ ሰው ይፈልጋታል። ለምን ብላ? አብራችሁ ስራችሁን እየሰራችሁ ከሆነ ቀጥሉበት፣ ስሩበት። እርግጠኛ ነኝ እኔ አሁንም እርግጠኛ ነኝ 100% አልልም። እሷም ትሆናለች ስትሰደብባት፣ በቃ እንዲያድርግና ትንሽ ደግሞ አረፍ ይበሉልህ እኔ ልሰደብ ብላ። ምክንያቱም ፍቅር መስዋዕትነት እንደሚያስከፍል ስለምታውቅ፣ ለፍቅር መስዋዕትነት እየከፈለች ስለሆነች፣ የፍቅር ሴት ስለሆነች፣ ክሌቨር ስለሆነች፣ ጎበዝ ስለሆነች፣ ያንን ነገሯን ግን በማቴሪያል ልሸፍነው እንዳትሞክር። በጣም ብዙ ሴቶች በገንዘብ ይሸፈኑ ይሆናል። በጣም ክሌቨር ሴቶች ግን ገንዘብ ማለት ነቲንግ እንደሆነ ነው የሚያስቡት። በዛ ላይ ደግሞ አንተ ያረከው ነገር የሆነ ሰዓት ላይ ሲደርስ ማንም የማይስተውል ደደብ ሴት ብትሆን እንኳን የሆነ ሰዓት ላይ ማቴሪያል ነው። ማቴሪያሉ ምንም እንደማይጠቅማት ነው የምታውቀው። የምትፈልገውን ነገር ታውቃለች፣ ትታ ነው የምትሄድ። ለምንድን ነው ማሰብ ያቃተክ? ለምንድን ነው ማስተዋል ያቃተህ? ቁምና አስብ እንጂ ንግግሮችህን እንኳን አስተካክል። ኢቭን የመጨረሻ ቀንና የመለያ እንኳን ቢሆን እንደዚህ ተባብሎ አይደለም። ይሄን ሁሉ አመት የኖረ ሰው በቃ ቤት ስለገዛውልሽ ያንተ ቤት እኮ ምንም አያደርግም እኮ። እስቲ ልንገርህ፣ አንተ በማይበላ ሰው መሀል ላይ የሆነ በጣም ሉክሰስ የሆነ ነገር ወይ ደግሞ ትልልቅ ወርቅ አድርገህ ብትሄድ ሰንሰለት ነው የሚመስለው። ናቲንግ ነው ለነሱ። አሁን የምታደርገው ነገር በጣም እነዚህ በቃ የሚጮሁ ማስተዋል የማይችሉ ሰዎች አፍ ለማዘጋት አይደለም። ኦዲየንስ በጣም የተለያየ ኦዲየንስ ነው ያለ። በጣም ማስተዋል ያለው ኦዲየንስ አለ። በጣም ማቹርድ የሆነ ኦዲየንስ አለ። በዚህ ደረጃ ወድቀህ አትገኝ። ራስህን አስተካክለው። የምታደርጋቸውን ነገሮች በስሜት አታርገው። እኔ ዛሬ እየወቀስኩህ አይደለም፣ ግን አስተካክ። ሰው የሚጮኸው ቤት እንድትገዛላት መኪና እንድትገዛላት አይደለም፣ ልብህን ፍቅርህን እንድትሰጣት ነው። ያንን ነው እኛ እንፈልገው። አብራችሁ እንድትሆኑ፣ አብራችሁ እንዳደጋችሁ፣ አብራችሁ እንድትኖሩ። ቤት ገዝቼልሻለሁ ከነገ ወዲያ ሄዳለሁ ይባላል እንዴ? እና ከነገ ወዲያ ደግሞ ከሌላ ሴት ጋር ወይም ደግሞ ሌላ ሀገር ወይም ደግሞ ሌላ ነገር ከዚህ በኋላ አትጠይቁኝ ስላረገዘችው ሴት ኖ። አይደበቅም እኮ፣ የሚደበቅ ነገር አይደለም። ከ2 ዓመት በኋላ እኮ ባባ እያለ ይመጣል በቴሌቪዥን። ምን ሆነሃል? ያው ሚዲያ ላይ እያለክ እኔ በጣም ከባለፈው ስተትክ ይልቅ አሁን ነው በጣም ስተትክ ያመመኝ። በሚገርም ሁኔታ ነገሮች ይስተካከላሉ ብዬ የቀኑ ነበረ ማወራቸውም ነገሮች ከበር እያደረጉ፣ አሁን ግን በጣም በዛ። በቃ ከልክ አለፈ። እሷ የምትፈልገው የአንተን ፍቅር ነው። አብራክ የለፋች ሴት ናት። ታውቃለህ ምን ያህል ነገር እንዳላችሁ ሁለታችሁ። እሷ ያንተን፣ አንተ የእሷን። በዚህ ደረጃ ግን ገምተሃት ለማቴሪያል ስታስቀምጣት ያማል። እና ይሄ ሁሉ የተሰራ ሚስቴክ በማቴሪያል እንዲሸፈን ነው። በአንድ ሶሪ ይቅርታ ይሸፈናል እኮ። በአንድ ይቅርታ እውነት ነው፣ የእግዚአብሔር ስጦታ ነው። እሱ ልጅ ብቻ ብሎ ያወራል። ለምን መጀመሪያ ቅድሚያ የሚስተካከል ነገር አስተካክሎ ይቅርታ ብሎ ገባሽ? እቺ ልጅ ልቧን አርስርሶ ቤቱን ገደል ይግባ። እሷ የምትፈልገው እሱ ነጭ ልብ የሱ ነጭ ልብ ትፈልጋለች፣ ፍቅር ትፈልጋለች ከሱ። እናቴ ፊት ወደቁ፣ እናቴ ፊት እንደዚህ ያልሽኝ አባትሽ ለምን አትልም? ፍቅር እኮ አባትሽም አያሳይሽም፣ ምንም አያሳይሽም። ፍቅር እውር ነው። ገባሽ? ለምን እቺ ልጅ እኮ በፍቅርም እየተሰቃየች በሱ ሰበቦችም እየተሰቃየች አስቢው። በሰው እንደዚህኛ በምናወራው እየተሰቃየች ለምን?
አፈቅርሻለሁ ብሎ ሰብሰብ ብሎ ለምን አይቀመጥም? በሰው እኮ ስህተት አይጠፋም። ለምን ስህተት ሰራ እኮ አይባልም። ለሰው ግዴታ እግር ለእግርም ይጋጫል። ስህተት ሁሌም አለ። ግን ይሄ ልጅ ሶሪ ሃይሚዬ እንደዚህ አድርጌያለሁ፣ ስህተት ሰርቻለሁ፣ አዎ ይቅርታ ብሎ አንድ ቀን ይቅርታ በጠየቃት እሷን አንድ ጋዜጣ ነገር ሙሉ ጽፎ በቃ አድርጌሻለሁ፣ ይቅርታ ብዬሻለሁ አባትሽ እንደዚህ ያልሽ ለምን አትለው እንዴ? እቺ ልጅ እኮ ሌላ ምንም አትፈልግም። ይቅርታን ባይላትም አፈቅርሻለሁ የሚለው ቃል መስማት ግን ትፈልጋለች። ዋ ለምንድን ነው? ምን ሆኖ ይሄ ልጅ አሁን ቤት ሰጥቶ በቃ ወዴት ነው የሚሮጠው? ቆይ ወዴት ነው የሚሯሯጠው? እግሩ በአንድ ላይ ቆም ብሎ ማውራት አይችልም። ለምን? በሩጫ ቤቱ በሩጫ። ኧረ እባክህ ቤት ስለሰጠ የእሷ ልብ ይመለሳል? አይመለስም። ብሩኬ ሶሪ። እች ልጅ የምትወዳት የምታፈቅራት ከሆነ ቤቱን ተወና ሌላው እርግዝና ምንን ተውትና መጀመሪያ እሷን አረጋግተህ አቅፈህ ከዛ በኋላ አንድ ላይ ሆናችሁ ነገሩን አሁን 2 ወር ነው ባለው እንትኑ ሲጀምሩት ነው 6 ወር ናት ልጅቷ እርጉዝ ናት ያሉት። አሁን ሊሞላ ነው ልትወልድ ነው። በ9 ነው የሚወለደው ልጅ ደረሰ። እሷን አቅፎ እሷን አባብሎ እሷን ይዞ ገባሽ እንትንን ጉዳይ እናየዋለን ማለት ነው የሚቀሉት። እሷን እያባረረ እሷን እያራራጠ በአንዲት ቃል እጁን ሲጀምር ሰው ስታዋሪ እጅሽ እንደዚህ እያደረግሽ አይወራም። እጁን እየወረወረ አይወራም፣ ነውር ነው። ገባሽ? እንኳን የምታፈቅሪው ይቅርና ማንም ሰው ቢሆን የሚያወጣውን ቃል እንኳን በተው። አንቺ ደግሞ እንዴ ስነ ስርዓት ብሩክ የሴት ልጅ የሚያከብር እንደሆነ ነው። እኛ እንግዲህ በሶሻል ሚዲያ ነው የምናውቃቸው። የሰው ውስጥ ገብተሽ አታውቂም። ካች ጋር ነው እልህ የተያያዘው። አማርኛው በጣም የሚያደርገችው እሷ ናት። ምክንያቱም እሷ በቃ እንደዚህ ከሚሆን እኔን ይስደቡኝ ደግሞ ብላ እንደሆነ አንደኛም ጥያቄ እሱ ነው። ሁለተኛ ደግሞ አማርኛህን አስተካክል እያልነው ስለነበረ ይሰግጣል ቦካደ ብያቸው ነበር። ሰግጠው መጣ። ጭራሽ እየባሰበት አስብ ይቆይ እንደኔ ማለት ነው። የእውነት ሁላችንም የተለያየ እድሜ ቢኖረንም የተለያየ አስተሳሰብ የተለያየ መልክ ቢኖረንም አንድ ችት ያደረገብኝ ወንድ ሌላ ያስረገዘብኝ ወንድ እንዴት ነው የሱን ስጦታ ለብሳ የምትመጣው? ይህ ህይወት ቀልድ አይደለም። የእውነት እኛ ላይ ነው እየተጫወቱ ያሉት። ቦጋለ ደግሞ ሰገጠ። በቃ ይሰግጣል ብዬሻለሁ። እኔና ከእናቱ ጋር ተነስቶ ሲሄድ እሱ ጅል ነው ይሰግጣል ብያችሁ እና ከመግባትሽ በፊት የላኩልሽን ፎቶ አይተሽዋል? አዎ ግን ምንም እንዳታወሪ ስለሱ። እሺ እኔ ውድ ቆይ በኋላ ነው የምንነጋገረው። እሱ ነገር ደግሞ ማለት ነው አየሽው የፊት በቃ ተይው እየጎላ በቃ ተይ በቃ ተይ። እሺ እስቲ ላምሮት በሱ እንጽናና ብዬ ነው። እኔ ምንም ግልጽ የሆነ ነገር የለም። ፋፍዬ ላምሮት አትናደዱ፣ ወላሂ አትናደዱ። እኔ እሺ ላምሮት ከታችም አለች እኮ አልገባችም። ሚክሳ እስቲ ደህና እንደ ዛሬ ከኔ አኪድ ስሜታዊ ትሆናለች። ተረጋጋ ትንሽ። ልጇ ሰርፕራይዝ አማርኛው ለምን እንደው ታውቂያለሽ? ገኒ እሱን ለማስተካከል በጣም እየደከመች ነው። ተስተካከል ነው በየቀኑ። ቦጋለ ደግሞ እየሰገጠ ደግሞ መቼም አይስተካከልም። መቼም ለምን እንትን ይሆናል መሰለሽ? የሆነ ሰው ወስፌ ሲደግም ቅቤ አይወጋም ይባላል። ፈልጎ እንደማይፈልግ ነው። አንድ ሰው እኮ የምትረጂው መረዳት ስትፈልጊ ነው። ቦጋለ እንደውም እንትን ተገላቢጦሽ ነው። እኛ የምንለውን እንደውም እያመረረ የእውነት ታውቂያለሽ። ወርዶ የሚጠቀመዋቸው ወርዶች ሰው ጋር ምን አይነት ትርጉም እንደሚሰጥ አያውቅም። አስተካክል ስንለው እየባሰበት
እንደውም ደደብ እየሆነ ከደደቡ ደደብ ነበር። የደደብ ደደብ የሚለው አብይ ወዶ አይደለም ጅልጅላ አንፎ ያለው። ፋፊ አንዴ በእናትሽ ቆይታለች። ላምሮት በጣም ነው የቆየችው። አሁን አንቺ ፋፊ ዝም በይ። ሰዎቹ ዛሬ ገመድ ይዘው ሊታነቁ ይወጣሉ። ታይ የሚለውበትም ያላ አህዮቹ ይረገጣሉ። እንግዲህ ላምሪ አብሪ ወይ እሺ